ሰላም፣ ጸጥታና መንፈሳዊ እርካታ በትርምስና ግርግር በበዛበት ዓለም ውስጥ ነፍስ የምታርፍበትን ትፈልጋለች። በዚህ በበለጸገና በየቀኑ በሚያድገው የአያት መንደር እምብርት ላይ የብዙሃን ነፍስ ጥማትን የሚያረካ ለአምልኮና ለምስጋና የሚቀዳደሙበት አንድ ቅዱስ ስፍራ አለ። ይህ ቅዱስ ስፍራ የአያት ፈለገ ሕይወት መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ዑራኤልና ቅድስት ማርያም ቤተ ክርስቲያን ነው። የስሙ ትርጉም እንደሚያመለክተው እውነተኛ የሕይወት ምንጭ የሚቀዳበት የምዕመናን መጠለያና የነፍስ ማረፊያ ነው። ታዲያ ይህ ደብር ከተመሰረተበት ጊዜ ጀምሮ ለብዙ ወገኖች የፈውስ መሰረት መሆኑን የደብሩ ቀደምት አገልጋይ አባቶች ይመሰክራሉ። ይህ ደብር በመጀመሪያ ጊዜ በሚመሰረትበት ሰዓት አብሬ መስራች ኮሚቴ ሆኜ የመሰረትኩ ነው። እርግጥ ደብሩ የተመሰረተው በ2003 ሐምሌ 30 ቀን ነው። በዚህ በአካባቢው በሚኖሩት የይዞታ ባለቤቶች በእናቶ ተስፋዬ ጉርሙና በእናቶ መርሹ ወርዶፋ በእናቶ ደርጉ ንጉሴ በእነሱ መልካም ፈቃድና ያው ለዚህ ለቦታው ብዙ አስተዋጽኦ በማድረግ የተመሰረተ ቤተክርስቲያን ነው። ቤተክርስቲያን ከዚያን ጊዜ ጀምሮ የዚህ ደብር አገልጋይ ነኝ። ይህ ደብር እንደምታዩት ከተመሰረተበት ቀን ጀምሮ ብዙ ህብረተሰብ አልነበረውም። ትንሽ ከከተማው ወጣ በማለቱ ብዙ ሰው አያውቀውም። አሁንም ደግሞ እንደምታዩት ከመስመር ትንሽ ወጣ ያለ በመሆኑና መንገዶች ያልተመቻቹ በመሆን ብዙ መኪኖች አይገቡም። ብዙ ደካማዎች ሰዎች መንጣት አይችሉም። ግን ከተመሰረተበት ቀን አንስቶ እስካሁን ድረስ ለህብረተሰቡ ብዙ ተደራሽ አገልግሎት ይሰጣል። ታምረኛ ታሪከኛ ታምር አለ፣ ጸበል አለ። በጸበሉ ብዙ ህሙማን ተፈውሰዋል። ልጅ ያልነበራቸው ሰዎች ልጅ አግኝተዋል። እግረ መምተኞች የነበሩ ሰዎች በጸበሉ ተፈውሰው በተመሳሳይ ወይም በክራንች ሲሄዱ የነበሩ ሰዎች ክራንቻቸውን እዚህ ጥለው እግራችን መጥምቀ መለኮት ቅዱስ ዮሐንስ ከሰጠን ይህ ምን ያደርግልናል ብለው ክራንቻቸውንም ለብዙ ጊዜ እንዳብነት ከዚህ አንጠልጥለውት ይኖራል። ይሄ ታሪከኛ ቦታ ነው። የሰው ፍሰት አለበት። ግን ለመግባት ለመውጣት አገልግሎት ለማግኘት ህዝቡ እያሰበ የመንገድ ችግር አለ። የቦታው እንደምታዩት ጥበት አለው። ውስጡ ብዙ ህዝብ ቢመጣ ማስተናገድ መገልገያ ቦታ የለውም እና በዚህ ልክ ነው ያለው። አሁን ከደረሰበት እስከደረሰ ጊዜ ግን የአካባቢዎቹ ሰዎች ሳላመሰግን አላልፈው ብዙ ጥረት ብዙ ዋጋ ከፍለዋል። ማንኛውም ታላቅ ነገር ከጥንስስ ይጀምራል። ይህ የቅዱሳን ማደሪያ ታላቅ ደብር ዛሬ ካለበት ግርማ ሞገስ ለመድረስ የጥቂት በጎ ሐሳቢዎች ቅን ልቦና ያላቸው የምዕመናን እልህ አስጨራሽ ጥረትና የእግዚአብሔር ረዳትነት የታከለበት ረጅም መንገድን ተጉዟል። አገልግሎቱን ከዕለት ዕለት ለምዕመናኑ ተደራሽ እየሆነ መምጣቱን አባቶች ይገልጻሉ። መጀመሪያ ጊዜ እዚህ ጋር ይሄ ቦታ ማንም ሳያስገድዳቸው በእግዚአብሔር ፈቃድ በእነሱ መልካም ሰዎች በመሆናቸው 2000 ካሬ በላይ በነፃ ሰጥተው ይሄ ቤተ ክርስቲያን እዚህ እንዲመሰረት ተደርጓል። ከተደረገም በኋላ ብዙ ውጣ ውረዶች አሉ። ምክንያቱም መንገድ ባለመኖሩ ሰው ለመግባት ለመውጣት ሲቸገር የነበረበት መንገዶቹ ጭቃ ናቸው እና በጊዜው የነበሩት አገልጋዮች ብዙ ዋጋ ከፍለዋል። እውነት ለመናገር ማለት ነው። አሁን የጠሯቸው መልካም ሰዎች እናቶ መርሹ፣ እናቶ ደርጉ ንጉሴ፣ የነሱ ቤተሰቦች እናቶ ተስፋዬ ጉርሙ እነሱ ናቸው ለካህናቱም ልብስም ጉርስም እየሆኑ ይሄ ቤተክርስቲያን ከዚህ ደረጃ እንዲደርስ ያደረጉ። አሁንም በዚህ ጎደለ ሲሏቸው ቦታቸውን ማንም ሳያስገድዳቸው ለዚህ ቦታ ለዚህ ስራ ይዋል እያሉ በመስጠት ይህ የነሱ ይዞታ ነው። የብዙ ሰው ይዞታ አይደለም።
የተወሰኑ ሰዎች የአንድ ደረጃት ወይም የአንድ ቤተሰቦች የነሱ ይዞታ ነው። ቤተክርስቲያኑ ትክክል ነው። እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሎበታል። ዝም ብሎ የደረሰ አይደለም። ብዙ ህብረተሰቦች በቅርበት ሩቅ ወይም በቅርብ ሩቅ እየመጡ በጸበሉ ምክንያት ያው እዚህ ደርሷል። እንግዲህ እንደምታዩት ይሄ የተሰራው ቤተክርስቲያኑም በ5 ወር በ6 ወር ውስጥ ነው ይሄ የመሰለ ትልቅ ቤተክርስቲያን የተሰራው ማለት ነው። እንግዲህ አገልግሎቱ በእውነት ከጊዜ ወደ ጊዜ በጣም እየተሻሻለ እየሰፋ አገልግሎቱ መጥቷል። ያው ህዝባችን በጣም ሰፊ ህዝብ ነው ያለውና እንግዲህ በዚህ አየር መንገድ ጀምሮ የአየር መንገድ ሰራተኞች ነዋሪዎች የሚኖሩበት ሰፈር አለ። እሱን ይዞ እስከ 49 በዚህም ደግሞ እስከ ሸንሻይን ቤቶች በዚህም ደግሞ እስከ አርኪ ኪዳነ ምሕረት እዚያ ድረስ በጣም ሰፊ ህዝብ አለው እና ይህን ህዝብ ደግሞ ማዳረስ የምንችለው ደግሞ አገልግሎቱን ስናሳልጥ ዘመናዊነትን ጨምረን መንፈሳዊነቱ ሳይለቅ አብረን እንደ ጊዜው እየተከተልን ህዝቡ ምን ያስፈልገዋል፣ ህዝቡ ምንስ ይጠብቃል፣ ከኛ ከአባቶቹ ከመሪዎቹ ምን ይጠብቃል የሚለውን እሳቤ ያንን እንደ ጊዜው እያየን በጣም አገልግሎቱ ከዓመት እስከ ዓመት ነው ቅዳሴ የሚቀደሰው። ከዓመት እስከ ዓመት እንደ ማንኛውም ደብር እንደ ካቴድራሎች ከዓመት እስከ ዓመት ነው ቅዳሴ። ምንም ይኖር አይኖርም በየቀኑ ቅዳሴ አለ። ዓመት እስከ ዓመት ቅዳሴው ይቀደሳል። አገልግሎቱ የማየት አገልግሎቱን በዚያው ልክ በጣም ሰፋ ያለ መምህራኖች አቋቋሚ፣ ድዋ፣ ቅዳሴ የመሳሰሉት መምህራኖች አሉ። አገልግሎቱም የማየቱ በደንብ በደመቀ ሁኔታ ነው አገልግሎቱም እየተከናወነ ያለው እየተሳለጠ ያለው እና በጣም ልዩ ነው እያስባለሁ። አገልግሎቱ ከጊዜ ወደ ጊዜ ያው እንደመጣው ጊዜ ጀምሮ ትንሽ ደከም የሚል ነበረ። ስብሐተ ነግህ አይቆም ነበረ በአጽዋማት ጊዜ። ማህሌቱም እንደዚህ ብዙ አልነበረም። አሁን ግን ያው እግዚአብሔር ይመስገን ከጊዜ ወደ ጊዜ ሰራተኛውም ትንሽ ጨመር አድርገናል። ያ መኖሩ ማለት አገልግሎቱ በሰፊው እንዲከናወን እንዳይደክሙ በማለት እግዚአብሔር ይመስገን አሁን ባለንበት ሳሌ በጥሩ ሁኔታ እየተገለገለ እየተሰራ ይገኛልና ያው ሙሉ ነን ማለት አንችልም፣ ግን ባለን ጊዜና ባለን አቅም እየተገለገልንም እያገለገልንም እንገኛለን። የመጥምቁ ቅዱስ ዮሐንስ ወዳጆች ብዙ ህዝብ ያለበት ነው። እሱን ታሳቢ በማድረግ በዕለተ ሰንበት፣ በወርሃ በዓላት፣ በሰርክ ጉባኤ ልዩ የወንጌል አገልግሎት ሰፊ ስብከተ ወንጌል አገልግሎት ተደራሽ እየሆነ ነው ያለው። እሱንም የበለጠ ለማስፋት የበለጠ ተደራሽ ለማድረግ እየተሰራ ነው ያለው። ታዋቂ የሚባሉት ብቻ ሳይሆኑ አዋቂም ታዋቂ የሚሆኑ መምህራን እየመጡ የሚያገለግሉበት ሰፊ አገልግሎት የሚሰጥበት ደብር ነው። በማህሌቱም ቢሆን የአብነት መምህራን ያሉበት ሙሉ አገልግሎት የሚሰጥበት በፍቅርና በሰላም በአንድነት እየተመራ በልማቱም በአገልግሎቱም በሁሉም ያለው መስተጋብር የማህበረ ካህናቱና የህዝበ ክርስቲያኑ እጅግ መልካም ሁኔታ ላይ ነው ያለው። ቀደም ሲል አካባቢው ገና በመልማት ላይ በነበረበት ወቅት የአካባቢው ነዋሪዎች ለአምልኮና ለጸሎት ረጅም ርቀት መጓዝ ነበረባቸው። ሆኖም ግን የእግዚአብሔር ፈቃድ ሲሆን የሰናፍጭ ቅንጣት የምታህል እምነት ተራራን ታንቀሳቅሳለች እንዲሉ አባቶች በምዕመናን አንድነት፣ በሊቃውንት ትጋትና በቤተ ክርስቲያኗ መዋቅር ጥረት ዛሬ የምናየው የእምነት አጥር ሊተከል ተቻለ። ከመጣውበት ጊዜ ጀምሮ ያው እንደሚታወቀው ቆርቆሮ በቆርቆሮ ነበር የነበረ ቤተክርስቲያኑና ሁለት ቦታ ላይ ሆኖ ትናንሾች ቆርቆሮ በቆርቆሮ ነበሩ። እንኳን ህዝብን ቀርቶ አገልጋዩንም አጠቃላይ የሚይዙ አልነበሩም። ሁለቱም ቤተክርስቲያኖች ሁለቱም በቆርቆሮ ነበር የነበሩትና ቦታውም ደግሞ ታቦታት ሲዞሩ በጣም ገደላማ ነበር የነበረው። ታቦታት ዝናብ ከዘነበ ደግፈን ነው ታቦቱን አክባሪዎችን ደግፈን ነው የምንዞረው የነበረው። ለምን ያንሸራታል፣ ዳጥ ጭቃ ስለሚሆን ደግሞ አፈሩ መረር ያፈር ስለሆነ ያዳልጣልና በዚያ ልክ ነበር የነበረው። ግን ህዝባችንንም በደንብ
በማነጋገር በመወያየት ከሰንበት ትምህርት ቤቱ ጋራም ከካህናቱም ጋር ከወጣቱም ጋር ከአካባቢው ከሽማግሌዎችም ከእናቶችም ጋር በመናበብ እስከምቼ ድረስ በዚህ እንቀጥላለን። ከ10 ዓመት በላይ በቆርቆሮ ቆየ። ቆርቆሮም ይህን ግባ የሚባል አይደለም። ስለዚህ ከዚህ አንጻር ራሷን ቢያንስ ለጊዜው መቃረቢያ የሚሆን ጥሩ መቃረቢያ 30 ዓመት 40 ዓመት የሚቆይ መቃረቢያ መስራት አለብን በማለት ነው ተነጋግረንና ህዝቡ በጣም የነቃ በጣም የተስተካከለ የገባው ህዝብ ወንጌልን የሚያውቅ የተረዳ ለእምነቱ ቀናኢ የሆነ ታታሪ የሆነ ሁልጊዜም ጧትም ለኪዳን ለቅዳሴ የማይታክት ማታም ደግሞ ለጉባኤ የሚደክም የሚመጣ ህዝብ ነው ያለውና ስናነጋግራቸው እንደምታዩት ይህችን ቤተክርስቲያን በዚህ መልክ ባማረ መልኩ ሰርተን በ5 ወር ውስጥ ቀደም እንዳልኩት በ5 ወር ውስጥ አጠቃለን በብፁዕ አቡነ ሄኖክ እሳቸው ወደ አዲስ አበባ ሀገረ ስብከት ተመድበው ገና ሀገረ ስብከት እንኳን አልገቡም። ደብዳቤው እንደደረሳቸው ቀጥታ የመጀመሪያ ቦታቸውን የሐዋርያዊ ጉዞ ያደረጉት ከይቺ ቤተክርስቲያን ነው። ብፁዕ አቡነ ሄኖክና ዋና ስራ አስኪያጁ ቀሲስ በላይ እነሱ ሁለቱም በእውነት በዚህ ቦታ ተገኝተው የመጀመሪያ ምርቃት አድርገው ከአዲስ አበባ ሀገረ ስብከት ሳይገቡ የመጀመሪያ የተረግጧት ወይም ደግሞ የባረኩት ይህን ቦታ ነውና ከዛ ጊዜ ጀምሮ ያው የምታዩት ቦታውን በማስተካከል ህዝባችን የምንጠይቀው እኛ ሁልጊዜ ብር አንጡ ብለን ጠይቀን አናውቅም። ለምንሰራቸው ስራዎች መጀመሪያ ለህዝቡ ነው የምናቀርባቸው። እኒያን ስራዎችን ህዝቡ ያያል። ካየ በኋላ የሚያስፈልጉትን አሸዋ ከሆነ አሸዋ፣ ጠጠር ከሆነ ጠጠር፣ ሲሚንቶ ከሆነ ሲሚንቶ፣ ብረት ከሆነ ብረት፣ እኒህን ነገር ለህዝቡ ነው የምናቀርበው። እኒህን ያስፈልጉናል። የተቻለም ካለ ደግሞ ይህን ችያለሁ የሚል ካለ ይህ ተችሏል፣ ይሄ ይቀራል፣ ይሄን አቅርቡ ነው የምንልበት አጋጣሚ ነው ያለውና ያንን እያየ ህዝቡ በጣም በደስታ በፍቅር በእውነት እዚህ ቦታ ብናደርግ ገንዘባችን ብንሰጥ ብናደርግ እንኳን ስራ ላይ ነው የሚውለው ከንቱ አይቀርብንም በማለት ምናምን ሁልጊዜ በአጭር ጊዜ ውስጥ እንግዲህ እሁድ ጠይቀን ይህን ስራ እንሰራለን ጠይቀን ከሆነ ምናልባት ላያልቅልን ይችላል። ግን የተወሰነውን ህዝቡ የሚያየውን ነገር አሳይተን ለህዝቡ እዚህ ጋር ደርሰናል፣ ይህን ያህል ገንዘብ አላችሁ ወይም ደግሞ ይህን ያህል ሲሚንቶ ይህን ጠጠር አለ ከዚህ እስከዚህ ያደርሰናል። ቀጣዩ ግን የሚያስፈልገን ደግሞ ይሄ ነገር ያስፈልጋል አንጡልን፣ ራሳቸው ገዝተው ራሳቸው እንዲያመጡልን የምንፈልገው ማንም እንኩ ብሎ የሚሰጥ ሰው እንዳይኖር መልእክቴም ስብከተ ወንጌሉ መልእክቱ ይህ ነው። በማቴሪያል እያመጡ ስራው እንዲሰራ የምናደርግበት ነውና የአያት ፈለገ ሕይወት ቤተክርስቲያን ከህንፃ መዋቅር በላይ ነው። ሕያው የሆነ የመንፈሳዊ ማዕከል ነው። በየሳምንቱ በሺዎች የሚቆጠሩ ምዕመናን ቃለ እግዚአብሔርን ለመስማትና ስጋው ደሙን ለመቀበል ወደዚህ ቅዱስ ስፍራ ይመጣሉ። ታዲያ ይህ ታላቅ ደብር ህንፃ ቤተክርስቲያን መስራት ብቻ ሳይሆን ህንፃ ሥላሴ ላይ መስራት ተቀዳሚ ዓላማው እንደሆነ እንዲህ ይነገራል። ህንፃ ሥላሴን የሚቀድም የተሰራ ነው የሚሰራው፣ ያልተሰራ የተሰራውን የሚያፈርሳል። ወንጌል ደግሞ የእግዚአብሔር ቃል መዶሻ ነው ይላል። የጠመመውን የሚያቀና መልክ ያልያዘው መልክ እንዲይዝ የሚያደርግ የሚያስተካክል ነው። በዚህ አይነት መልኩ አእምሮን የሚማርክ አገልግሎት እያገለገልን የሰው ልጅ ከተሰራ በኋላ መሬት ላይ ያለው የሚሰራው የአምልኮ ቦታ ህንፃ ቤተ መቅደስ የሚሰራው መጀመሪያ በወንጌል ሰው ሲሰራ ነውና አሁን ያለን ቤተክርስቲያንን በቂ ነው። ነገር ግን ለወደፊት በዚህ የሚቀጥል በቂ አይደለም ካለው ማህበረሰብ ስፋትም የተነሳ ፍሰቱ በጣም መልካም ስለሆነም ለወደፊት እሱን ለማድረግ መጀመሪያ ወንጌል ያስፈልገው አእምሮ ላይ ለመስራት ታስቦ ነው። ተደራሽነት ያልነውም አሁን በሰርክ ጉባኤ፣ በወርሃዊ ጉባኤ፣ በአመታዊ ጉባኤ ምናልባት ባነር ተሰቅሎ አይታችኋል። አሁን ነገ እመቤታችን በ21 ዓመታዊ በዓል አለን። በዋዜማው ጀምሮ የ2 ቀን ጉባኤ አለን። ግንቦት 28 ጀምሮ እስከ 30 ደግሞ የ3 ቀን ታላላቅ መምህራን በሚገኙበት ሰፊ ጉባኤ ይደረጋልና ይህ ሰው ላይ የመስራቱ ስራ የሚቀጥል ነው የሚሆነው። ከዚህ የበለጠ እንሰራለን። ለታሪክም ተወቃሾች እንዳንሆን በእግዚአብሔር ዘንድ ዋጋ እንድናገኝ ያቅማችንን በዚህ መልኩ ጥረት እያደረግን ያለነው። መልካም ነው። ጥያቄው መልካም ነው። እንግዲህ ቤተክርስቲያኗ የድጓ መምህር፣ የአቋቋም መምህር እንዲሁም የመጻሕፍት የአዲሳት መምህር ቀጥራ የቅዳሴ መምህር እንደዚሁ አዘጋጅታ ቤተክርስቲያኗ ለአገልግሎትም ልጆች ህፃናትም ተተኪ እንዲፈሩ እያደረገች ነው ያለችው። እንግዲህ በዚህ ላይ መምህራኑ እያስተማሩ ነው፣ እየደከሙ ነው። ነገር ግን ከምዕመናን በኩል ልጆችን የመላክ ተግዳሮት አለ እንጂ ቤተክርስቲያኗ ሁሌም ዝግጁ ናት። መምህራኖቹ አሉ። ዜማ የሚማረው ዜማ እንዲማር፣ አቋቋም የሚማረው አቋቋም እንዲማር፣ ቅዳሴ የሚማረው ቅዳሴ እንዲማር ሁሉም በየአይነቱ ኮርስ የሚሰለጥነው በሰንበት ትምህርት ቤቱ በኩል ሁሉም መምህራን አዘጋጅታ ቅድስት ቤተክርስቲያን ሁሌ ትጠብቃለች፣ ዝግጁ ናት። ነገር ግን ከምዕመናኑ
በአካባቢ ያሉ ልጆቻቸውን ከዘመናዊ ትምህርት ጋር ትንሽ ስለሚደባለቅባቸው ጊዜ ሰጥተው ብዙ ጊዜ አይልኳቸውም። የዚህ ተግዳሮት አለ። ነገር ግን በመግባባት አሁንም ምእመናንን በአውደ ምሕረት በመንገር ልጆች ቢያንስ እንኳን ከ11 ሰዓት በኋላ መጥተው ይሄ መሰረታዊ የሆነ ትምህርት ውዳሴ ማርያምን፣ አንቀጸ ብርሃኑ፣ መልክአ ማርያም፣ መልክአ ኢየሱስን እንዲማሩ ከዛ በተረፈ ደግሞ በሌላ ጊዜ አመሻሽተው ደግሞ የዜማውን ትምህርት እንዲቀጥሉ እየተደረገ ነው። ስለዚህ በሚገባ በትኩረት እሱም እየተሰራበት ነው። መምህራኖች አሉ፣ እያስተማሩ ነው። የስብከተ ወንጌል አገልግሎትን በተመለከተ ሰርክ ጉባኤ ከ1 እስከ 30 ይካሄዳል። ከ1 እስከ 30 ሌላው በወራዊ በዓልም ጧትና ማታ መምህራንን እንጋብዛለን። ዘማሪያንም ይመጣሉ፣ ታላላቅ አባቶችም ይመጣሉ። በዕለተ ሰንበትም ብዙ ጊዜ መምህራንን እንጋብዛለን። ለዚህም ደግሞ የዚህ አጥቢያ ምእመናን ምስክሮች ናቸው። ከደብሩ አስተዳዳሪ ጀምሮ ሰበካ ጉባኤው፣ ጽሕፈት ቤቱ እንዲሁም ደግሞ የደብሩ ጸሐፊ በስብከተ ወንጌልም የሚያገለግሉን ናቸው። ከዚህም የተነሳ በተቻለ መጠን የወንጌል አገልግሎት እንዲሰፋ እየበረታን ነው ያለ ነው። ነገር ግን ከዚህ በላይ መበርታት አለብን። ከዚህ በላይ ምእመናኑን ማስተማር ይጠበቅብናል። ከዚህ በላይ ደግሞ ኃላፊነታችንን እንድንወጣ የምእመናኑም ጸሎት ያስፈልገናል ነው። ከስብከተ ወንጌሉ ጋር ከጽሕፈት ቤቱ ጋር ከደብሩ ጽሕፈት ቤት ጋር አንድ ላይ በመነጋገር የተለያዩ ጉባኤቶችን እየተዘጋጁ በእነዛው ጉባኤያት እነርሱን በተገኙበት ምእመናንን እየጠራን የተለያዩ ነገሮችን ጉባኤቶችን እያዘጋጀን እንገኛለን። በዚያም የተለያዩ ስራዎች ይሰራሉ። ዋናው ግን ትኩረት አድርገን እየሰጠን ያለው ነው ግን በዚህ በስርዓተ ትምህርቱ ጉዳይ ላይ ነው እና በዚህም ደብሩ ተባብሮን የሚያስፈልጉ ለተማሪዎች መጻሕፍትን ገዝቶልን በዚያ መሰረት ተማሪዎች እየተማሩ ይገኛሉ። የሰንበት ትምህርት ቤት ወጣቶች በአገልግሎታቸው የነገዋን ቤተ ክርስቲያን ያንጻሉ። ዘመኑ ለወጣቱ ትውልድ የፈተና ነውና ይህን ጊዜ ወጣቶች በመነጋገር ማለፍ እንደሚገባቸው ያምናሉ። የደብሩ ሊቃውንት ሌሊቱን በሙሉ በማህሌትና በቅዳሴ ፈጣሪያቸውን ሲያመሰግኑ ያድራሉ። ይህ ለአካባቢው ነዋሪዎች ሰላምና ረድኤትን አትርፎላቸዋል። ተተኪ ትውልድን ለማፍራት ያው ወጣቱ እናት አዛውንቶችም ያው ልጆቻቸውን በሰንበት ትምህርት ቤት ልከው በሰንበት ትምህርት ቤት ተመዝግበው የሰንበት ትምህርት አባል ሆነው ትምህርታቸውን እንዲከታተሉ ጎን ለጎንም ደግሞ መንፈሳዊ ትምህርትን ደግሞ እነዚህ የቆሎ ትምህርት ቤትን ደግሞ ይዘው እሱንም እየተከታተሉ እንዲሄዱ ለዲቁናም እንዲደርሱ ለቅስናም እንዲበቁ ያው ብዙ አሉ ብፁዓን አባቶች ከሰንበት ትምህርት ቤት ወጥተው ለዚህ ማይረግ ለዚህ ክብር የበቁ ብፁዓን አባቶቻችን አሉ። እና እንደዚያ እንዲበቁ ማድረግ አስፈላጊ ነውና ከዛም ሲቀጥል ደግሞ ያው አባቶች ካህናት በእውነት ንስሐ ልጆቻችንን እየጠራን በወር አንድ ጊዜም ቢሆን እያራሱ የንስሐ ልጆችን ትምህርት አለ በየጊዜው ሁሉም አገልጋይ አባቶች የራሳቸው ቀን አላቸው ምድብ አላቸው። በዚያን ሰዓት እየመጡ ልጆቻቸውን እያስተማሩ ይህን ጊዜ እንዴት መሻገር አለብን፣ ልጆቻችን እንዴት መጠበቅ አለብን፣ ልጆቻችን እንዴት ማስተማር ያለብን፣ ልጆቻችንስ እንዴት ነው እምነቱን እንዲገባቸው እና እምነቱን እንዲወዱት የምናደርገው እንዴት ነው? አሁን ያለንበት ጊዜ በጣም ክፉ ዘመን ነው፣ መጥፎ ዘመን ነው እና ጊዜው በጣም አስቸጋሪ ነው። አባቱን የማያከብር ዘመን ደርሷል። አባቱን እንደው ቆም ብሎ የማይ አባቱን እንኳን አይቶ እንደው ምንም የማይመስለው ትውልድ ፈጥረናልና የማያከብር አባቱ ሲናገር የማይሰማ ትውልድ ፈጥረናል። ይህን ትውልድ ግን ወደ ቤተክርስቲያን እንዲመጣ አባቱንም ታላቁን እንዲያከብር እምነቱን እንዲወድ ማድረግ ደግሞ ከኛ ከአባቶች ይጠበቃልና ይህንን ስራ ለመስራት ከሰንበት ትምህርት ቤቱም ከወጣቱም ጋር ከካህናት አባቶችም ጋር ከስብከተ ወንጌል ጋር እየተናበብን ለወጣቱም ለወጣት የሚሆን ትምህርት ለሕፃናትም ለሕፃናት የሚሆን ትምህርት ለአዋቂዎችም ለአዋቂ የሚሆን ትምህርት እንዲሰጥ ያን ከስብከተ ወንጌል ጋር በመናበብ እንዲህ ነገሮች አሉና ይህን ለማድረግ እንግዲህ ያው በቅር ላይ እንገኛለን። ከዚህ አንጻር ሰው ቤተክርስቲያን ይወደዋል። ይህንን የበለጠ ለማስቀጠል በዚሁ ለማስፋት የሰውን አእምሮ አልምቶ ቦታውንም ለማልማት በዚሁ እግረ መንገዱን
ህዝበ ክርስቲያኑ የመውጫ መንገዱ ጠባብ ነው። የግለሰቦች የይዞታ መሬት ነው። ክረምት ሲመጣ እዚህ ከኋላችን በዚህ በምስራቅ በኩል የምናየው እሱ ጭቃ ነው፣ አፈር ተደፍቶበታል። እነሱ ነገሮችን የሚተባበሩን የሰማዕቱ የመጥምቁ የሐዋርያው ቅዱስ ዮሐንስ ወዳጆች ትብብር እንዲያደርጉልን ጸበሉ ፈዋሽ ጸበል አለው መጥተው እንዲጠቀሙ። በዚህ ከ72 ስንመጣ ወደ 49 ስንሄድ አያት 5 ኮንዶሚኒየም ላይ እዛ ጋር በቀኝ ወርደን 50 ሜትር ገባ ብሎ ይገኛል። በዚህም ደግሞ በ49 በኩል በአየር መንገድ ሰራተኞች ማህበር ቤትና በኦሴ ሪል ስቴትም እንደዚሁ 60 ሜትር ገባ ብሎ የሚገኝ የአያት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነውና በልማቱም በወንጌል አገልግሎቱም በማህሌት አገልግሎት ስርዓቱም እጅግ ሰፊ አገልግሎት የሚከናወንበት ነው። ይህም ሁሉ የሰመረበት በክብረ አስተዳዳሪያችን በመላከ ኃይል ቆሞስ አባ ኃይለ ማርያም ደሴ መሪነት በሰበካ ጉባኤው ጥንካሬና ብርታት ህብረት አንድነት በሰንበት ትምህርት ቤት እጅ ለእጅ ተያይዘን የምንሰራው እነሱን መተካት የአባት ድርሻው ልጅን መተካት እስከሆነ ድረስ በእነሱ ትብብር በጋራ የሚሰራበት እኔ እንኳን ለአገልግሎት ከመጣሁ አሁን ከጥር ጀምሮ ነው። ከዛ ወዲህ ባየሁት ሁኔታ ግን እጅግ ደስ የሚያሰኝና ጥሩ አገልግሎት የተሰጠ ያለ ይህንንም የበለጠ ለማዘመን የበለጠ ለማስፋት ተደራሽነቱን ለማጠንከር ይህ እንዲቀጥል የበለጠ ወደፊት እንሰራለን። ምናልባት እዚህ መኖሩን የማያውቁ የሰማዕቱ የቅዱስ ዮሐንስ የመጥምቁ ወዳጆች መጥተው እንዲገለገሉ ክብር እንዲያገኙ ጸበሉንም እንዲጠቀሙ መጥተውም ቃል ኪዳኑን እንዲሳተፉ ጥሬን ማስተላለፍ እወዳለሁ። እሺ አሁን ያው አጠቃላይ አገልግሎቱ ዋናው የሰንበት ትምህርት ቤት ዓላማ ያው ትምህርት ስለሆነ ወጣቱን በትምህርት ያስተማር እንገኛለን። የሰንበት ትምህርት ቤቶች ማደራጃ ባወጣው የአዲሱ ስርዓት ትምህርት መሰረት በዛ መሰረት ወጣቶች እና ህጻናት በእድሜያቸው ተከፋፍለው የተለያዩ መንፈሳዊ ትምህርቶችን እየተማሩ ይገኛሉ። እንደ ሰንበት ትምህርት ቤት ያው በየወሩ የአባላት ጉባኤ ይኖረናል። በዛ ጉባኤት ላይ አባላት ያላቸውን ሀሳብ ያጋራሉ። በዚያው ላይም በዓለሙ ላይ የሚያጋጥማቸውን ነገር ያነሳሉ። እኛም የሚያጋጥመን ነገር እርስ በርስ እየተነጋገርን ከዚህ ነገር እንዴት ርቀን ዓለሙንም መንፈሱንም በሁለቱ መንገድ እግዚአብሔርን ሕግ ሳንጥስ እንዴት አድርገን መቀጠል እንችላለን የሚለውን ነገር እርስ በርስ የምንወያይበት ጉባኤያት አሉን ማለት ነው በየወሩ የምናደርጋቸው። ከዛም በተጨማሪ ደግሞ በማህበራዊ ሚዲያ ጠቃሚ የሆኑ ነገሮችን ይጠቅማሉ፣ ተማሪውን ያነጻሉ የሚሉትን ነገሮችን ሼር በመደራረግ እርስ በርሳችን እየተደጋገፍን በዚህ እየቀጠልን እንገኛለን። ትውልድ ያልፋል፣ ትውልድ ይተካል። ይህ በአያት መንደር የቆመው ታላቁ የጸሎት ቤት ግን ለዘላለም የእግዚአብሔር ማደሪያ የቅዱሳኑ ቃል ኪዳን መገለጫ ሆኖ ይኖራል። የአያት ፈለገ ሕይወት መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ዑራኤልና ቅድስት ማርያም ቤተክርስቲያን የነፍሳችን መልሕቅ የሕይወታችን መፈወሻ ነው። ይህን የተረዱ የደብሩ አስተዳዳሪ ቀድሞ ተይዞ የነበረውን ሕንፃ ቤተክርስቲያን ዲዛይን ወቅቱን ያማከለ ባለመሆኑና አስቸኳይ መፍትሄ በማስፈለጉ ከአገልጋዮች ጋር በመሆን አዲስ ምዕራፍን ከፍተዋል። 5 ጉልላት ሕንፃ እንዲሰራ ዲዛይኑ ተለጥፎ ነበር የነበረው። ቤተክርስቲያኗ ግን 9000 ካሬ ምናምን ነበር፣ 9300 ካሬ ላይ አጠቃላይ ይዞቷ እሱ ነበር የነበረውና ያ ባለ 5 ጉልላት ሕንፃ የሚያርፍበት ትንሽ ከባድ ነው የነበረው። የት ጋር ያርፋል? ያ ባለ 5 ጉልላት 20 ዓመት ሊፈጅ ይችላል፣ 15 ዓመት ሊፈጅ ይችላል። 15 ዓመትና 20 ዓመት ለሚፈጅ እስከዚያ ድረስ ቤተክርስቲያኑ የትን ህዝቡ አምልኮት የሚፈጽመው የት ይቆያል? እስከዚያ ድረስ የቤተ መቅደሷ መገልገያ ትንሽም ብቶ ለጊዜው ያስፈልጋልና እዚያ እስክንደር ድረስ ማለት እንደገና የነበሩት በጊዜው የነበሩ ሰዎች ናቸው። ያንን ሐሳብ እኔ ከመጣሁ በኋላ ያን ሐሳብ እንዲነሳ ተደርጎ ካህናቱም ሰንበት ትምህርት ቤቱም ወጣቱን በማሳመን በመነጋገር አይ መጀመሪያ የሚያስፈልገው መቃረቢያ ቤት ነው። ከመቃረቢያ ቤት በኋላ ግን ቦታ እንግዛ፣ ሰፊ ቦታ አለ። በእውነት የዚህም ቤተክርስቲያን ሲመሰረት ጀምሮ ቦታ ሰጥተው ፈቃደኛ ሆነው እንዲመሰረት ያደረጉት የአካባቢ ባላባቶች ወይም ደግሞ የአካባቢ ተወላጆች አሉ። እነሱ ጋር ብዙ ቦታዎች አሉ። ከነሱ ጋር እየተናበቡ ቦታ ማስፋት መግዛት አስፈላጊ ነው። ቢያንስ እንኳን ሕንፃው የሚያርፍበትን 3 ካሬ መግዛት ካልቻልን ከባድ ነው የሚለውን እሳቤ በመያዝ በመነጋገር እውነትም ቆም ብለው ሲያስቡት ያ ባለ 5 ጉልላት የዲዛይን ወጥቶ የነበረው ትክክል እንዳልነበረ አምነን ተማምነን ሁላችንም በአንድ ሐሳብ ሆነን እቺ መቃረቢያ ከ450 እስከ 500 ካሬ ያደረፈች ለጊዜው በቡልኬት እንዲሰራ ተብለን ተነጋግረን
ያን ለመስራት አቅደን ተነሳን። ያው ተሰራ እንደተባለው። ከዛ በኋላ ግን ቦታዎችን የማስፋት አካባቢ እንዳለ እዚህ ግቢ ውስጥ በፊት ከዚህ 4 ዓመት በፊት የነበረ ቤት የለም፣ አንድም ቤት የለም። ሁሉም ተቀይሯል። ከመጠለያ ጀምሮ፣ ከቢሮ ጀምሮ፣ ከሁሉም እያንዳንዱ ከሰንበት ትምህርት አዳራሽም ጀምሮ፣ ከካህናት አባቶች ማረፊያም ጀምሮ ያው ጊዜውም ለቆርቆሮ በቆርቆሮ ቢሆንም ከዚያ ሁሉ አጠቃላይ በፊት በጣም ትናንሽ ቤቶች በአንዳንድ ቆርቆሮ ነበር ቁመታቸው የነበረው። በቁመት ጣራውም አንዳንድ ቆርቆሮ ነው የነበረበት ሁሉ አጋጣሚ ነበርና ያ ሁሉ በመቀየር ያው ቆርቆሮ በቆርቆሮ ቢሆንም በደንብ እንዲታይ አባቶች ቀና ብለው ገብተው አርፈው እንዲወጡ ለሁሉም ለአባቶቻችን ለ2 ለ3 ማረፊያ ቤት ሰጥተን ቦታዎችን የመግዛት የማስፋት ዓላማ ነበር የነበረው። እግዚአብሔር ይመስገን ከ3000 ካሬ በላይ ቦታ ተገዝቶ ገንዘብ ወጥቶ በዛ ልክ እየገዛን እያስፋፋን እንገኛለን እና ልማቱ አሁንም እየለማ ያለው በዚያ ልክ ነው። ምናልባት ግቢው እንደሚታየው አሁን ኳስ ሜዳ አውድማ ነው የሚመስለው፣ የኳስ ሜዳ ቦታ ነው የሚመስለው ተስተካክሎ ነው ያለውና በፊት በጣም ከባድ ነበረ። ያን ሁሉ ከልማት ከህዝቡ ቀናነት አንጻር ነው። ካህናት አባቶችም በዚያ ልክ በተሰጣቸው ከሰበካ ጉባኤ በሚሰጠው መመሪያ መሰረት ሁሉም በአንድነቱ ነው ስራቸውን በመስራት በመሮጥ በመትጋት ቀን ሌሊት አገልግሎቱን ሲያገለግሉ ሲሳተፉ ይቆያሉ እና ከዚህ አንጻር ቦታ ከማስፋት ጋር ታይዞ እሱን እየደከምን እየሮጥን ያለ ነው እና አሁን በቅርቡ ነው 2 ሚሊዮን ከፍለን የጨረስነው ቦታ ግዥ ማለት ነው። ለሰራተኛ ደሞዝ እየከፈልን ነው እንግዲህ ከዛም የሰራተኛ ደሞዙ ወደ 1,300,000 ምናምን ነው በወር ለሰራተኛ ደሞዝ የምናወጣውና መቼስ የቤተ ክርስቲያን አገልግሎት ፈተናው ብዙ ነው። በዚህ ደብር ፀሐይ ስትወጣ አቧራው ይነሳል፣ ዝናብ ሲጥል ደግሞ መንገዱ ወደ ጭቃ ማጥ ይለወጣል። ይህ በሀያት ፈለገ ሕይወት ቤተ ክርስቲያን አካባቢ የሚኖሩ ምዕመናን የዕለት ተዕለት ገጽታቸው ሆኗል። ወደዚህ ታላቅ የጸሎትና ቅዱስ ወደ ሆነው ስፍራ የሚወስደው መንገድ ግን ለዓመታት የብዙዎች ትዕግስትን እየተፈታተነ ይገኛል። በተለይ በክረምት ወቅት መንገዱ ፈጽሞ የማይታለፍ በመሆኑ ሕፃናት፣ አረጋውያንና ነፍሰ ጡር እናቶች እንዲሁም ምዕመናን ወደ ቤተ ክርስቲያን ለማቅናት ከፍተኛ እንግልት እያደረሰባቸው ይገኛል። ታዲያ ይህንን ለመቅረፍ እኛ ኦርቶዶክሳውያን እጅ ለእጅ ብንያያዝ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እንዲሉ የኛ እጅ መረባረብ ለዚህ መንገድ የራሳችንን ጉልህ ድርሻ እንድንወጣ አባቶች ዝቅ ብለው የመንፈስ ልጆቻቸውን ይጣራሉ። ከዛ ሲቀጥል ግን እንደ በጣም ትልቁ አንገብጋቢ የሆነብን አሁን ምንድነው የዚህ ቦታ ካርታ አለው ቦታው ካርታ ቢኖረውም ግን አካባቢው ሲሸነሸን በፊት የነበርንበት መንገድ ለ12 ዓመት ሙሉ ስንሄድበት የነበረው መንገድ ካርታ ወጥቶበት ሌላ ተሸንሽኖ ተሰጥቷል። ያ ከተሰጠ በኋላ ግን ለቤተክርስቲያኗ መውጫ መግቢያ ግን አልተዘጋጀለትም ነበር። ስለዚህ ይሄ ለምን ይሆናል ብለን በምንጠይቅበት ሳለ ያው ሌላ ውጣ ውረዶች ሌላ ችግሮች ተፈጠሩ። ከመንግስት ጋር ግጭት ሊፈጠር ሆነ። ያለውን በመግባባት እንግዲህ በዚያው የነበሩት የለሚ ኩራ ስራ አስፈጻሚ እሳቸው ገበሬዎችን ለምነው የአካባቢ ሰዎችን ለምነው ለጊዜው በዚሁ ውጡ አሉ። በሚቀጥለው ዓመት ካሳ ከፍለን ቦታውን እናስከፍትላቸዋል። 10 በ10 የምትሆን ሜትር መንገድ አለችና እሷን እናስከፍትላቸዋለን ካሳ ከፍለን ተብለን ነበር። እሳቸው ተነሱ። አሁን 2 ዓመት ሙሉ ስንደክም የቆየንበት መንገድ ካሳ እንዲከፈል ያልነው 1,330,000 ምናምን አካባቢ ይመስለኛል ምናምን እንግዲህ በደንብ እሷን አላስታውሳትም። ይሄን ያህል ገንዘብ ለሰዎቹ ግምት የሚከፈል ነበር። እሱን ለመክፈል አቅማችን አቃተ። እናንተ ከፈሉ እኛ በጀት የለንም ማለት መንግስት። በዚያ ምክንያት ያው እንግዲህ ዝናብ ጠብቃለ ሰው መግባት አይችልም። በጣም ጥቁር አፈር ነው። ቦታውም ይሄርነ በሰው ካርታ ላይ ነው እየተጓዝን ያለ ነው። ከዚያ ጎን ያለችው ካሳ ስላልተከፈለባት 10 ሜትሯ 10 በ10 ያው በካርታ የምታሳየው በፕላን የምታሳየው ቦታ 10 በ10 ላይ ካሳ ስላልተከፈለ ሰዎች ይሻይሉ። አሁን በነበረው ሰዎችን እየለመን አቶ ደርጉ
ይባላል። እዚሁ አካባቢ ያው ቤተክርስቲያን መጀመሪያ ቦታ የሰጡት የእሱ እናትና አባት ናቸው። ከዛም ልጁም ደርሶ በጣም በጎ ስራ የሚሰራ የሚያገለግል ልጅ ነውና ግድ የለም እንግዲህ ስለጊዜውም ቢሆን ሂዱበት እያልን በሱ እየሄድን እየተንቀሳቀስን ያለ ነውና ግን ዘላቂ መፍትሄ ለማድረግ ግን ለሰዎቹ ካሳ ተከፍሎ መንገዱ የቅዱስ ዮሐንስ በር ተዘግቶ ነው ያለውና መንገዱ ቢከፈትለት መልካም ነው። ብታግዙን፣ ይሄን የምሰሙ ሁሉ ብታግዙን ብትረዱን። 1,300,000 ብር አንዴ ለመክፈል ከባድ ነው። እነሱ ደግሞ አንዴ ከፈሉና ያሉት 5 ወር 6 ወር በዛ ውስጥ ምን ከፍል ቢሆን ምንም ህዝባችን አዋይተን ማድረግ እንችል ነበረ። ከዛም በኋላ ደግሞ ልማቱ ከባድ ነው። ገረጋንቲ ያስፈልጋል፣ ለውደር ያስፈልጋል፣ ሮሎ ያስፈልጋል። እኔ ሁሉ መኪና እንደ ልብ እንዲገባ በቁርባን ሰዓት በቅዳሴ ሰዓት ሌሊት የመጡ ሰዎች ቀድሞ የመጡ ሰዎች ናቸው እንጂ ከዚያ ውጭ ያለው ውጭ ቁሞ ነው የሚያስቀድሰው። ቆራቢም ቢሆን ህፃናት የሚያቆርቡም ቢሆኖች ውጭ ላይ ነው፣ ውስጡ ጠባብ ነው። አሁን ለወደፊቱ ትልቅ ቤተክርስቲያን ይሰራ፣ ለአካባቢው ህብረተሰብ አገልግሎት ይሰጥ የሚሰጥ ቤተክርስቲያን ሰፊ ቤተክርስቲያን ካቴድራል ይሰራ ቢባል ቦታ አለ። ቦታው ግን የባለ ይዞቶች ወይም ደግሞ ከቤተክርስቲያኗ ይዞታ ስለሌላት በቂ ይዞታ ስለሌላት ወደዚያ ማስፋፋት ይቻላል። ግን ይህን ማድረግ ደግሞ ለመስራት እንግዲህ ባለሀብቶች ያስፈልጋል። እግዚአብሔር ስጡ እሰጣችኋለሁ ነው ያለው። እግዚአብሔር ከሰጣቸው ላይ ይህ ቦታ ምን አነሰው ምን ያስፈልገዋል ብለው መጥተው ይህን ቦታ አይተው ቦታውን እንዲሰፋ መንገዱ እንዲሰራ ጠበሉም ቢሆን አገልግሎት በሰፊው እንዲሰጥ የቦታ ጥበት አለ። ይህን ደግሞ ኢትዮጵያውያን ክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ክርስቲያን የሆነ በአገር ውስጥም በአገር ውጭም ያሉ ለዚህ ቦታ ርብርብ አድርገው ህዝቡ ከደመቀ ሰፈሩ ከሞቀ ቤቱ ወጥቶ በዚህ በአካባቢው ነው ያለ። ግን ይህን ቦታ ግን ለመስራት እግዚአብሔር ፈቅዷል። ቦታው ክፍት ነው። ግን ዋጋ ከፍሎ ወይም ደግሞ ካሳ ለሚያስፈልጋቸው ሰዎች ከፍሎ ስራ ለመስራት ግን የህዝቡ እጅና ህብረት ያስፈልጋል ነው የምለው በእኔ በኩልሽ። በዚህ በምስራቅ በኩል ቁጥር 3 በሚባለው መንገድ ቀደም የነበረ መንገድ ነበረ። ያ ካርታ አለው ተብሎ ተዘግቶብናል። እዛ በተረፈ ደግሞ መንግስት ጋር እየተነጋገርን ነው እና መንገድ በዚህ ማዶ ለማሰራት ትልቅ ትኩረት አለን፣ እቅድ አለን። እቅዳችን በዋናነት ይሄ ነው። ይሄ መንገድ ካልተከፈተ በዚህ የሚመጡ የአየር መንገድ ብዙ ህዝቦች ስላሉ ወደዚህ እንዳይፈሱ ስለሚያደርግ ማንኛውም አካል ደግሞ ይሄ መንገድ ሲሰራ ብዙ 1,300,000 ብር ከፍላችሁ መንገዱን አሰሩ ተብለናል። ይሄ ብር ደግሞ ለማግኘት በጣም አስቸጋሪ ከመሆኑ አንፃር ምዕመናን በየትኛውም ቦታ ያሉ የቤተክርስቲያን ልጆች መጥምቀ መለኮት ቅዱስ ዮሐንስ የደረሰላችሁ ማንኛውም በኢትዮጵያ በዓለም በውጭም ያሉ ሁሉ ይህ መንገድ ተከፍቶ ምዕመናን እናቶች በሚገባ መጥተው አስቀድሰው ለሀገር ጸልየው እንዲሄዱ ትብብር እንዲያደርጉ የሚል መልእክት አስተላልፋለሁ። ቤተክርስቲያኑ ከተመሰረተበት ጊዜ ጀምሮ በምዕመናን በሰንበት ትምህርት ቤት ወጣቶችና በበጎ አድራጊዎች ንቁ ተሳትፎ በርካታ ተጨባጭ ስራዎችን ማከናወን ችሏል። የአያት ፈለገ ሕይወት ቤተክርስቲያን ወደፊት ይበልጥ ተደራሽና ዘመናዊና መንፈሳዊ ማህበራዊ አገልግሎትን ለመስጠት ያቀዳቸው እቅዶች አሉት። እስካሁን ባደረጋቸው ተጨባጭ የልማት ስራዎች ጠንካራ መሰረት የጣለ ሲሆን ወደፊት የምዕመናን መንፈሳዊ ፍላጎትን ለማርካትና ለትውልድ የሚተርፍ ታላቅ የታሪክና የበጎ አድራጎት አሻራን ለማሳረፍ በእቅድ እየተንቀሳቀሰ ይገኛል። ወደፊት ደግሞ ያቀድነው እቅድ አለ። እዛ በተረፈ እንደምታዩት እዚህ አካባቢ ሜዳ አለ። ከዚህ ሜዳ እየተቀነሰ ነው 10 ሚሊዮን ብር የተገዛው ማለት ነው። አሁንም አለ። ስለዚህ ሌሎች ድርጅቶች ከመያዛቸው በፊት ሌሎች የእምነት ተቋማትን መጥተው ሊገቡበት ስለሚችሉ ስጋትም ስላለን ማንኛውም ህዝበ ክርስቲያን ከፊታችን ያለውን ከቤተክርስቲያኑ ፊት ለፊት ያለውን ሜዳ አውደ ምሕረታችንም ጠባብ ስለሆነ ወደፊት ካቴድራል ለመስራት ራሱ ቦታ ስለሌለን የቤተክርስቲያኗ መስፋፋት ለምእመናን ስለሆነ ክርስቲያኖች ለተባሉ ኦርቶዶክሳውያን ስለሆነ ማንኛቸውም በዓለም ያሉ ሁሉም የቤተክርስቲያን ያን ቦታ ገቢ እንዲያደርገው ሁሉም እርዳታ እንዲጠይቁ በእግዚአብሔር ስም ጥሪዬን አቀርባለሁ እላለሁ። አሁንም ቀጣዩ ልማት ቦታ የማስፋት ነው። ቦታ የማስፋት ከዛ ቀጥሎ ደግሞ የሰንበት ትምህርት ቤት አዳራሽ አሁን የምታዩት ቆርቆሮ በቆርቆሮ ትልቅ አዳራሽ ቢሆን ቆርቆሮ ነው። ያ ቆርቆሮ በቆርቆሮ ወደ ቡልኬት ተቀይሮ በግንብ ሆኖ ዛሬ ያው ከ1 እስከ 12 ትምህርት እያስተማሩ ነው ያሉትና እነሱም ለዚያ ምቹ ይሆን ዘንድ ደግሞ ያንን ቦታ ማስተካከል እነሱ መስራት ያው ተተኪ ናቸው ልጆችም ለነሱ መስራት ማስተካከል ይጠበቃል።
ከዚያ ቀጥሎ ደግሞ እንደዚሁ የጽህፈት ቤት ቢሮዎችን፣ ንብረት ክፍልን፣ እቃ ቤትን እኒህ ነገሮችን የመስራት የማስተካከል እቅድ አለን። የተከበራችሁ ውድ ኦርቶዶክሳውያን፣ ታዲያ ይህንን ደብር ካለበት አሁናዊ ሁኔታ አላቀን ዘመኑን የዋጀ ለአገልግሎት ምቹ የሆነ ቤተ ክርስቲያን እንድንገነባና ለትውልድ የሚተርፍ አሻራ እንድናስቀምጥ የሁላችንም ኃላፊነት እንደሆነ የደብሩ አገልጋይ አባቶች ጥሪ ያቀርባሉና ሁላችንም ብንሆን የዚችን የእናት ቤተ ክርስቲያን የነገ ዕጣ ፋንታዋን አሻራችንን በማኖር ለተተኪው ትውልድ ማስረከብ ይጠበቅብናል። የዛሬው መርሃ ግብራችን የመዝጊያ ሐሳብ ነው። በዚህን ሚዲያ የምትከታተሉ የአያት ፈለገ ሕይወት ቅዱስ ዮሐንስ ቤተክርስቲያን አካውንት ቁጥር አለና በዚያ እናግዛለን፣ እንረዳለን። በሩ መዘጋት የለበትም። የቅዱስ ዮሐንስ እና የቅዱስ ዑራኤል የቅድስት ማርያም ቤተክርስቲያን በር መዘጋት የለበትም የምትሉ አካውንቱን ከስር እናስቀምጥላችኋለን። በዚህ አካውንት መርዳት ትችላላችሁ። ቦታውን መታችሁ መጎብኘት ትችላላችሁ። ጸበሉን ፈዋሽ ነው። ጸበሉን መጠመቅ ትችላላችሁ። ግቢ ውስጥም ደግሞ በእውነት ከዛሬ 14 ዓመት አካባቢ የመጡ ንቦች አሉ። የእነሱ ማር በየጊዜው የተቆረጠ ለህዝቡ ይሰጣል። በጸበል መልክ ይታደላል እና ንቦችን ማየት ይቻላል። ቀፎዎችን ያው በእንክብካቤ ባለሙያም አላቸው። በዚያ ልክ ተጠቅሞ ብዙ የተፈወሱ ሰዎች አሉና ቦታውንም በዚያ ልክ መታችሁ እያያችሁ የምታግዙን እርዳታም ካለ ብታግዙን መልካም እንላለን። እርግጥ ኑሮው በጣም ከባድ ሆኗል። ዛሬ ከእጅ ወደ አፍ የሆነበት ዘመን ያለ ነውና ህዝባችንም ችግር ላይ እንዳለ እናውቃለን። ግን ቢሆንም ደግሞ ያው ለእምነቱ የዮሐንስ በር ሲዘጋ ከባድ ነውና እንድታግዙን በቅዱስ ዮሐንስም ጥሪያችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርክልን። ኢትዮጵያና ህዝቦቿን እግዚአብሔር ይባርክልን።